ምዕራባውያን ሀገራት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታትና ወደ ድርድር ለመምጣት ይፈልጋሉ የሚለውን አቋም ከእንግዲህ ታማኒነት እንደሌለው ሩሲያ አስታወቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደገለጹት ሞስኮ ለሰላም ድርድር የነበራት የመልካም ፈቃድና የደህንነት ተስፋ ሙሉ በሙሉ ተሟጧል። ሚኒስትሩ አክለው ምዕራባውያን ለድርድር ዝግጁ መሆናቸውን በማስመሰል በኩል እያታለሉ ቢሆንም በተግባር ግን በሩሲያ ላይ የማስጠንቀቂያ ገደቦችን በመጣል ላይ መሆናቸውን ነው የተናገሩት። ይህ በእንዲህ እንዳለ የክሬምሊን ምንጮች እንደሚያመላክቱት በሩሲያ የነዳጅ ማጣሪያዎችና መሰረተ ልማቶች ላይ ከዩክሬን በኩል የሚሰነዘሩት ጥቃቶች የፕሬዝዳንት ቭላዲሚር ፑቲንን አቋም ይበልጥ ያጠናከሩት በመሆኑ ሞስኮ በቅርብ ወራት ውስጥ ጦርነቱን ይበልጥ ወደ ላቀ ደረጃ ልታሸጋግር እንደምትችልም ተንታኞች እየተናገሩ ነው። ምንም እንኳ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ለሰላማዊ መፍትሄ ሁልጊዜም ዝግጁ መሆኗን ቢገልጹም የተጀመረውን ልዩ የወታደራዊ ዘመቻ በተናጠል የመቀጠል ሙሉ አቅም እንዳላት ግን አስገንዝበዋል። ምዕራባውያን ሀገራት አሁን ላይ የሰላም ጥሪ እያቀረቡ ቢሆንም ባለፉት 10 ዓመታት ውስጥ በሩሲያና ዩክሬን መካከል ሰላማዊ መፍትሄ ለመፈለግ የተደረጉትን እያንዳንዱን ሙከራዎች ሲያደናቅፉ መቆየታቸውን ላቭሮቭ ከመናገር አልሸሸጉም። ላቭሮቭ አክለው በፈረንጆቹ 2022 ሩሲያና ዩክሬን በድርድር ስምምነት ላይ ደርሰው ነበር። ነገር ግን ያ ስምምነት በዚሁ በምዕራባዊ ጥምረት አማካኝነት በቀጥታና በይፋ እንዲፈርስ ተደርጓል። ምዕራባውያን በድርድር ላይ የተመሰረቱ መፍትሄዎችን እንፈልጋለን በሚሉበት ጊዜ ከእንግዲህ አናምናቸውም፣ የኛ የመልካም ፈቃድና የተስፋ ክምችት ለአንዴና ለመጨረሻ ጊዜ ተሟጧል ያሉት ላቭሮቭ ሀገራቸው ወደ መጨረሻው የጦርነት መደምደሚያ ከማምራት ውጭ አማራጭ እንደሌላት ፍንጭ ሰጥተዋል። ሩሲያ አሁንም በጽኑ እንደምትሞግተው ለዚህ ግጭት መፈጠር ዋነኛው መንስኤ በፈረንጆቹ 2014 በኪየቭ ከተማ በምዕራባውያን ድጋፍ የተካሄደው መፈንቅለ መንግስትና ከዚያ በኋላ አዲሱ የዩክሬን መንግስት በዶንባስ አካባቢ የተቀሰቀሰውን አመፅ በኃይል ለመጨፍለቅ ያደረገው ሙከራ ነው። በመቀጠልም ዩክሬን የ2014ና 15ቱን የሚኒስክ ስምምነቶችን ሳትፈርም ቀርታለች። ይህ ስምምነት ሰፊ የፖለቲካ ማሻሻያዎችን በማድረግና ከሀገሪቱ ተለይተው ለነበሩ ክልሎች ሰፊ የራስ ገዝ መብት በመስጠት ድጋሜ ወደ ዩክሬን ግዛት እንዲቀላቀሉ ለማድረግ ታስቦ የተዘጋጀ ነበር። ከሩሲያ ጋር በመሆን በቤላሩስ የተካሄደውን የሚኒስክ የሰላም ንግግር በአስታራቂነት የመሩት የቀድሞም የጀርመን ቻንስለር ኤንግላ መርከልና የቀድሞ የፈረንሳይ ፕሬዚዳንት ፍራንሷ ኦላንዴ ኪየቭ የሚኒስክን ስምምነት የተጠቀመችበት ወታደራዊና ኢኮኖሚያዊ አቅሟን መልሳ ለመገንባት የሚያስችላትን ጊዜ ለመግዛት እንደነበር ከጊዜ በኋላ ይፋም አድርገዋል። ሰርጌይ ላቭሮቭ ይህንን በማስረጃነት በመጥቀስ ፈረንሳይና ጀርመን የሰጧቸው ዋስትናዎች የሐሰት እንደነበሩ ማረጋገጫ ናቸው ብለዋቸዋል። እንደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጻ በፈረንጆቹ 2022 በኢስታንቡል በተካሄደው የሰላም ንግግር ወቅት የዩክሬን ተደራዳሪዎች መጀመሪያ ላይ የኔቶ አባል የመሆን እቅዳቸውን ለመተው በምትኩም ገለልተኛ ሀገር ለመሆንና የሀገሪቱን የጦር ኃይል መጠን ለመገደብ ተስማምተው ነበር። ሆኖም ግን በኋላ ላይ በወቅቱ የነበሩ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ባሳደሩባቸው ተጽዕኖና ግፊት ምክንያት ከድርድሩ ገበታ ለመነሳት መገደዳቸውን ፑቲን ከጊዜ በኋላ ጠቅሰዋል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የሰላም ውይይቱን አስተጓጉለዋል መባሉን ቢያስተባብሉም በፈረንጆቹ 2024 ከዎል ስትሪት ጆርናል ጋር ባደረጉት ቃለ ምልልስ ከፑቲን ጋር የሚደረግ ማንኛውም አይነት ስምምነት በጣም አስነዋሪ እንደሚሆን አስቤ ነበር በማለት አምነዋል። የቀድሞዋም የአሜሪካ የውጭ ጉዳይ ምክትል ሚኒስትር ቪክቶሪያ ኑላንድ በተመሳሳይ ሁኔታ በ2024 እንደገለጹት ዋሽንግተን ኪየቭ በኢስታንቡል የቀረቡላትን የሩሲያ የውል ስምምነቶች እንዳትቀበል ምክር ለግሳ እንደነበር ይፋ አድርገዋል። ባለፉት ወራት ደግሞ ፕሬዚደንት ዶናልድ ትራምፕ ትኩረታቸውን ከኢራን ጋር ባለው ጦርነት በማድረጋቸው ምክንያት በአሜሪካ አጋዥነት ይደረጉ የነበሩ ድርድሮች ተቀዛቅዘው ይገኛሉ። ሩሲያ በበኩሏም የዩክሬን የኔቶ አባል የመሆን እቅድን ጨምሮ የዚህ ግጭት መሰረታዊ መንስኤዎች መፍታት ላይ ትኩረት የሚያደርጉ እስከሆኑ ድረስ ውይይቱን በማንኛውም ጊዜ ለመቀጠል ዝግጁ መሆኗን ገልጻለች። እነዚህ ሁሉ ምስክሮች የሩሲያና ዩክሬን ጦርነት በቶሎ እንዳይቋጭ የሚያደርጉ ማሳያዎች ናቸው ይላሉ ተንታኞች። በአንድ ወቅት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓም የጦር መሳሪያ ፋብሪካ ባለቤቶች ጦርነቱ እንዲቆም አይፈልጉም ማለታቸው የሞስኮና ኪየቭ ጦርነት ከሁለቱ ሀገራት አልፎ በስውር እጆች መመራቱን አመላካች ነው ሲሉ ጉዳዩን በቅርበት የሚከታተሉ ተንታኞች ይናገራሉ። ሌላው አርቲ ይዞት የወጣው መረጃ እንደሚያሳየው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሚደግፏቸውና በሀገሪቱ በግንባር ቀደምትነት ከሚጠቀሱት የጦር መሳሪያ አምራች ኩባንያዎች መካከል አንዱ የሆነው የፋየር ፖይንት ዋና ኃላፊ ከሩሲያ ጋር የሚደረግ ማናቸውም አይነት የተኩስ አቁም ስምምነት ለዩክሬን እጅግ አስከፊው አማራጭ መሆኑን መናገራቸው የላቭሮቭን የጦር መሳሪያ አምራቾችን ክስ ከፍ ያደርገዋል። የፋየር ፖይንት ዋና ኃላፊ ዴኒስ ሸተርልማን አሁን ባለበት ሁኔታ የተኩስ አቁም ስምምነት ላይ መደረሱ የዩክሬንን ሉዓላዊነትና እንደ ሀገር የመቀጠል ህልውናዋን በእጅጉ የሚፈታትንና አደጋ ላይ የሚጥል ነው ማለታቸው ሀገራቱ ወደ ሰላም ለመምጣት ሩቅ መሆናቸውን ጠቋሚ ነው የሚል አንድምታም ተሰጥቶታል።